እሺም ቤተ ክህነትን ለመምራት በጣም ከባድ ነው ታውቃላችሁ። መድኃኔዓለም መጥቶ በእውነት ለመምራት አልተቻለም እኮ ራሱ ባለቤቱ መጥቶ እንዴት አድርጎ ይምራቸው? በዚህ ሲሉት በዚህ በዚህ ሲሉት በዚህ ምን አላሉ? በእንተ ሰናይሰ ግብርከ ይንወግረክ አሉ። እንዴ ምን ክፉ ስራ ነበረበት? የስ እንደዚህ ነው ውግረቱ። እና ዘመዶቼ ብልህ ሆኑ እንጂ እንዲህ ሁሉ ሊቃውንት እናንተ እኮ እንዴ እናውቀው የለ እንዴት ናችሁ እንደተማራችሁ ታውቃላችሁ። እንዲያው የአሁኑ ወጣቶቹ ምናልባት በእኔ ዕድሜ ያላችሁ እንተዋወቃለን። የእኛ ይቅር መምህሮቻችንን ታውቃላችሁ። በሬ እያረሱ ነው። ጾመ ድጓውን እዚህ ዳዊቱን እዚያ ድጓውን እዚያ ዳር አድርገው አንድ ሳንቲም ሳይጠብቁ እዚያ አድርሰው ዛሬ ብር በእንቅብ እየተሰፈረ ቤተ ክርስቲያኒቱ አደጋ ላይ ወደቀች በእውነት። እና ስለዚህ በስብሰባውን ጥቅሙን ማወቅ አለብን። እንዴ ቀድሞ ገብተዋል እንጂ መባል ነው እንጂ ያለ በእውነቱ መሪዎቹ ገብተው ተማሪው ኋላ ቀርቶ ፈረሱ ሳይኖር ጋሪው ቀድሞ ቆመ። እና እንግዲህ በዚህ ባለችው ጊዜ ጉባኤውን እንድናይ በዚህ ወቅቱም ትንሣኤ ነው። አርአዮሙ እደዊሁ ወእገሪሁ ወገቦሁ ይላል። በዚህ በዮሐንስ ቁጥር 19 ጀምሮ አርአዮሙ እደዊሁ ወእገሪሁ ወገቦሁ። በተዘጋው ቤት ያው ታውቃላችሁ ወቅቱ ምን እንደሆነ። ቅድም እንዳልኳችሁ ክፉዎቹ ገለው እንኳ የማያሳርፉ በመቃብሩ ላይ ወታደር አስቀምጠው ግን በቤተ ክርስቲያን የማይደረገው አይነገርም። ትንቢቱ የተነገረው አይቀር፣ የተቀጠረው ሱባኤ አይቀር። እና ይህን ማሰብ አቅቷቸው እያወቁ ጥሩ ጥሩውን እየመረጡ የሚገርም እኮ ነው። አባቶቻቸው ናቸው ትንቢቱን የተናገሩት፣ ሱባኤውን የቆጠሩት፣ ተስፋውን ሁሉ ለሕዝቡ የሰጡ። ግን እነዚያው ክፎች በአመራር ደረጃ ያሉት የተረገሙት በእውነት ያው ገለው እንኳ ቀብረው ኧረ እነሳለሁ ብሏል አሉ። እንዲሁ እዚህ ላይ ጥሩ እኮ ነው ማስታወሳቸው ትንሣኤውን። ሐዋርያት እንኳ ረስተው ማን ወሰደው ሲሉ ክፉዎቹ እነሳለሁ ብሏል አመሕያው ዝንቱ መሳቴ አሉ ሎቱ ስብሐት። እና ወታደር አሁን በዚህ ጊዜ አሁን እንግዲህ ጊዜውን ላለማባከን በዚህ ሰዓት በዝጉ ቤት አባቶቻችን ፈርተው ምን ያድርጉ? ስጋ ለብሰዋል። መሪያቸው ሙቷል፣ ተቀብሯል። ምን ያርጉ? ኑሯቸውን ትተው መጥተዋል። ወዴት ይከዳል እኮ። እና በዚያው በዝጉ ቤት ገብቶ ሰላም ሲላቸው ተደናገጡ። ደግሞ ሰይጣን ያዩ መሰላቸው፣ መንፈስ ምታት ሆነባቸው። እና እጅ እግሩን አሳያቸው ይላል። አርአዮሙ እደዊሁ ወእገሪሁ ወገቦሁ። በምስማር በቀኖት የተቸነከረው እጁንና እግሩን በጦር የተወጋውን ጎኑን አሳያቸዋል። ደስ አላቸዋል። የሚገርም እኮ ነው። የቆሰለ አካል አይቶ እንዴት ደስ ይላል። ቤተ ክርስቲያን ይሄ ነው የቆሰለውን ክርስቶስን በቁስሉ የዳነችውን እስመ በቁስለ ዚአሁ አኀየውክሙ ነው። ይህ ነው ስብከታችን። ቁስሉን እንድናይ ነው። አሁን የዛሬው ጥሪ ቁስል የሚያሳይ ፕሮግራም እንዲሆን ነው። ደስ አላቸው አለ። እንዴ ምን ደስ ይላል? የተወጋ ያንዳው ትራቱ ምንም ባዶ ቦታ እኮ የለም ሰውነቱ ላይ። እና ያን አይተው ደስ አላቸው። ይሄ ነው ዛሬ እኛ ደስ ሊለን የሚገባ ቁስሉን እንድናይ ነው።
ሞቱን እንድንናገር ነው። ትንሣኤውን ንዜኑ ሞተከ እያል ወትንሣኤከ ቅድስተ ወዳግመ ምጽአተከ። ይህ እኮ ነው እንደው ጊዜውን እንድታው እንጂ እኮ ለእናንተ ይሄ የኮምፒውተራይዝ የሆነው ዘመን ምንም እኮ የሚጠቅም አይደለም። ምንም ግን እንደው ጊዜው ጋር አለን ለማለት ነው እንጂ እናንተ አይምሮ ውስጥ ያለው ውቅያኖስ አይደል እንዴ? ድጓው እንደው ድጓን ያህል ባህል እንደው ሌላውን ተውት። ያን የምታስተዳድሩ ሰዎች በሰዓት መገኘት ያቀታችሁ ድጓውን የምትመሩ ቅኔውን ዜማ እንዳይሰብር እያረጋችሁ ማኔጅመንት እኮ ነው። ተነሽ ተጣይ የምትሉት ምን ነው? ተነሽ ተጣይ ጠፋችሁ፣ ወደቃችሁ ዛሬ እኮ እንዲህ። ለቤተ ክርስቲያን ሊቃውንት ደግሞ መመሪያ ምን ያስፈልጋል እኮ? መስተዳድሩ ግዑዙን እንደው ከጉባኤ ቃና ጀምሮ እስከ መወድስ እያስተዳደራችሁ ያን ሁሉ ድጓ እዝል ግዕዝ አራራ እያላችሁ ኑሯችሁ ምን ነው? አንድ ዜማ ሆነ እኮ ምን ነው ኑሯችሁ? በሰዓት ነገ ልጆቻችሁ ምን ይሆናሉ? የእናንተን ተውት። ልጆቻችሁ እንዴት ሊሆኑላችሁ ነው? በሰዓት ትምህርት ቤት ካልሄዱ፣ በሰዓት ሲመጡ ካልተቆጣጠረ፣ ምን ተማርክ ካላላችሁ በቃ እኮ ዛሬ እኮ እንደዚህ ሆኖ ነው ትውልዱ የጠፋብን። ቤተ ክርስቲያኒቱ ወንዘ ይነውሙ ሰብኡ ሆኖ ነው መጻጸላ የወዘራ ክርዳደ ተኝተን ዛሬ ኢትዮጵያ ቤተ ክርስቲያን ሁሉ ሊቃውንት እያለ በ12 ሐዋርያት ዓለም ብርሃን በርቶለት ይህን ያህል ሊቃውንት እያለ የኢትዮጵያ ሕዝብ ዛሬ ጨለማ ውስጥ ጨለማ ድቅድቅ ጨለማ እና ንቁ እንጂ እንድትነቁ ነው እኮ እንጂ ሌላ እኮ ትጥቁ ሞልቷል እኮ። ለመቼ ታደርጉታላችሁ? ወይም ማህሌት በመቆም ብቻ አሁን ጊዜውን ገፋለሁም ብላችሁ ታስባላችሁ? እንደው ስታስበው ማህሌት ቁመን ቀድሰን ወተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? እንዴት ሁኑ እንዴት ሁኑ? ለእናንተ አሁን ምን ብለን እናወራለን? ባግያ አካባቢያችሁ አሁን ወንድም ወንድሙን እየገደለ እናቱን አባቱን መንገድ እንዴ! ንቁ፣ ጸልዩ፣ ወንጌል ስበኩ፣ አትፍሩ፣ ተው በሉ፣ ገላግሉ። እንዴ ተው አትጋደሉ በሉ። እንዴ ምን ያስፈራል? ይህ እኮ እንኳን ለቤተ ክርስቲያን ለመንግስት እንኳን አትግደሉ ሕግ እኮ ነው። ሕግ ነው አይደል እንዴ? አይደለም እንዴ? ሕግ አይደል? በዓለም እኮ ነው። አትስረቁ ሕግ እኮ ነው እንዴ? አትበድሉ። ቤተ ክርስቲያን ምን ብላ አትስበክ? ይኸው ዝም ስላለች በቃ እዚህ ደረሰች። ዛሬ ውስጥ ያለው ተባይ በእውነቱ እንጀራዋን እየበላ ውስጥ ያለው እናቱን የሚናከስ ልክ እንደዚሁ ቻኪሰና የተዘፈጠረ ብለው አባቶቻችን እንጀራ የበሉባትን የተማርንባትን እናታችንን የሚሳደብ ትውልድ፣ ባለጌ ትውልድ ተነሳ። ሃይማኖቱ ይቅር ለእንጀራ እንኳ ብሎ ሰው ዲስፕሊን የለው። ለእንጀራ ሰው ዘበኛ የሚሆን ለምንድን ነው? ለእንጀራ። እና ግራው ገብቶናል። በእውነቱ መጠንከር አለብን። ቁስሉን እውት እንጂ እንዴ ሌላ ምን ይሰበካል? እንዲያው እንዳልቆስል እያልክ እየሸሸህ ምን ትሆናለህ? መጨረሻ እኮ ሞት ነው። ቁስሉን ይዞ እኮ ነው። ደስ አላቸው እኮ ነው ያለ። አሁን ደስ ሊለን ይገባል። መከራ ለቤተ ክርስቲያን ምን ቁም ነገር አለ? ያ ካልሆነ ትንሣኤ እኮ የለም። ካልሞቱ ትንሣኤ የለም። ሰው በተነሳው ዝም ብለን ትንሣኤ ብንል እንዴ ወበከመ ፈነወኒ አብ ከመ ዋነፌን ወክሙ ነው ያለ። እኔን ሙት ተሰቀል እንዳለ በሉ እናንተ ሙቱ ተሰቀሉ አለ። ታዲያ ሌላ ምን ይምጣ? እግዚአብሔር የመጣበት ለዚህ ነው።
እና ስለዚህ እኛም እድሉን እንጠቀም። ምን ጊዜ መዋቅሩ ከመዋቅር ጋር ነው። መዋቅር ከሌለ በጣም የልጅ ጨዋታ ነው። መዋቅሩን መጠበቅ አለብን። ሊቃውንት ጉባኤ ቢኖር ነው። መዋቅሩ ቢኖር ያው ተሰበሰብ መዋቅር ጠብቁ። ከአጥቢያ ጀምሮ ወረዳ ጀምሮ ጉልበቱ እሱ ነው። ያ ከሌለ በቃ እኮ የፈለገው መንጫጫት ነው የሚሆነው። እና ስለዚህ በእውነቱ ብፁዕ አቡነ አብርሃም እንደው ምን ይደረጋል? እኔ ብቻ እድሜ እየለመንኩ ሌላው እየተራገመ ምን ዋጋ አለው? ያ እውነት አንድ ነው። አንድም ቢሆን የአንድ ሰው ይሰራል። ከ30 እርግማን አንዱ ቡራኬ እውነት ከሆነ እውነት ነው አይደል? እና ሁላችሁም ተባበሩ። እንዴ አይን እያየ ጆሮ እየሰማ በእውነቱ እኔ በጣም ነው በግሌ በቤተ ክርስቲያኒቱ አቅጣጫ ነው፣ ሌላ በወንድምነቱ አይደለም። እሱ ምን ጎሎባቸው? እኔ እሳቸውን አመሰግናለሁ። ምንም ሲጎልበት ነው። ለቤተ ክርስቲያኗ ግን ማሰብ ያስፈልጋል። ማሰብ እንደው ይህ ቢሆን ኑሮ በእውነት አባቶቻችን ሁሉ አሁን ሊቃውንቱ መጥተው ቤት መቀመጥ አለባቸው እኮ አለባቸው የሚባለውን መስማት አይገባም። ቅዱስነታቸው በዚህ ባረፍተ ዘመን በእውነቱ እንዲያ እየተንገዳገዱ መጥተው ይው ጸልየው መመሪያ ሰጥተው ሄዱ። እንዴ ሌሎችስ ምን ነካል? ምንድን ነው ይሄ ደውዬ? እሺ እንግዲህ አንድ ጉባኤ ቃና መቼም ያው እላችሁና ሰዓት መቆጠብ ደግሞ እናንተን ሶክስ ቆይቼ በሶስት ጊዜ እንዳትሉ ለእናንተ እንዳልመቻች። እንደዚያ እኮ ነው የኛ እንደዚያ ነው። እና ስለዚህ እንደ ወፈር ያለች ናት ቅኔዋ። እንደዚህ እንደ ሁልጊዜው አይደለም። ምናልባት የቅኔ መምህራን ካላችሁ ፊልዱ እየራሱ ነው፣ የድጓ መምህር አይደለም። ለኢትዮጵያ መራት ዘኒቅያ ቁስጥንጥንያ መራታ ሰርጎኒቅያ ትሰርገው ከመሃ ለቁስጥንጥንያ ድሎታ። ለኢትዮጵያ መራት ዘኒቅያ ቁስጥንጥንያ መራታ ሙሽራዋ ቁስጥንጥንያ ኒቅያ ለሆነችላት ለሙሽራ ኢትዮጵያ ሰርጎኒቅያ ትሰርገው ከመሃ ለቁስጥንጥንያ ድሎታ። እንደ ቁስጥንጥንያ የኒቅያን ጌጥ እንድታጌጥ እንድሸለም ይገባታል ነው። ይደለዋ ማለት ነው። ድሎቱ ያው እንግዲህ ለሴቷ ድሎታ ነው። አኮ ድሎት የንል የለም አይገባኝም፣ ይገባታል ነው። እንግዲህ ይሄ እንደምታውቁት መቼም በተመሳሳይ ልብሱ መልኩ የሚመጥን ሲሆን ይሄ ስለ ገሊት ይመጥናል ይባላል። ለቁንጅና ያልተመቸች ቆንጆ የሚያደርግ ልብስ መልበስ ማባከን ነው። በእውነቱ ያለ መስቀያው መስቀል ነው። ስለዚህ አሁን የኒቅያ ጌጥ ሰርጎኒቅያ ትሰርገው ከመሃ ለቁስጥንጥንያ ድሎታ። እንደ ቁስጥንጥንያ የኒቅያን ጌጥ ማጌጥ ለኢትዮጵያ ይገባል ማለት ዛሬ እንግዲህ በኒቅያም እንደተደረገ ታውቃላችሁ። ወልድ ፍጡር ያለ አርዮስ፣ ወላዲተ ፍጡር ያለ አርዮስ በኒቅያ ተወግዟል። ቁስጥንጥንያ መንፈስ ቅዱስ ያለው መቅዶንዮስ ተወግዟል። ስለዚህ እኛም ይህንን አይነቱን የኑሯችንን እንደው ግራ የተጋባውን ኑሮ መናፍቃንም አሉ። ምንም እንደ አርዮስ ባይሆኑ ብራቢሮዎቹ አሉ። እነሱንም ለኢትዮጵያ ቤተክርስቲያን ይገባታል ነው ጉባኤ መስራት፣ የኒቅያን ጌጥ ማጌጥ። በኒቅያ ጌጥ
ማጌጥ ለኢትዮጵያ ይገባታል ነው። ከዚህ በተረፈ እንግዲህ በቀጠነው ምን ባለው ነው ይቅር በሉኝ ነው። እግዚአብሔር ይባርካችሁ።